ይህ ከሰሞኑ በኢትዮጵያና በኤርትራ መንግስት በሚደረገው ሰሞነኛ የጦርነት ዝግጅት የተዘጋጀ ልዩ ትንታኔ ነው። ሳብስክራይብ ማድረግ አይዘንጋ። ኢትዮ ማለዳ ነው። 1991 ጦርነት መነሻው ሉዓላዊነት አሊያም ደንበር ነበር። የአሁኑ ደግሞ ከዚህ በፊት በኤርትራ የተያዘው የኢትዮጵያ የትግራይ መሬት ሳይሆን ወደብን ሽፋን ያደረገ የስልጣን ማራዘሚያ ፖለቲካ ነው። ታዲያ በዛ መነሻና መድረሻው በማይታወቀው ሰሞነኛ ፍቅር ሁሉም በታወሩበት ትላንት በብልጽግና ደጋፊዎች እና ካድሮች በኩል ስለ ኤርትራ ተወደሰ። አስመራ ናፍቀሽኛል እየተባለም ከባለስልጣን እስከ አርቲስት ጎረፈ። ህዝቡም የእውነት መስሎት እንባ ተራጨ። አዲስ አበባ ማለት አስመራ ነው፣ አስመራ ማለት አዲስ አበባ ነው ተባለ። አቅም የሌለው ደግሞ በመኪና አስመራ አዲስ አበባ እንዲመላለስ እንዲጎበኝ አደረጉ። ህዝቡም 1080 እያለ ዘፈነ። ታዲያ የፍቅራቸው መጨረሻ ግን 1080 ቀን መቆየት አልቻለም። የአራት ኪሎ መንግስትና የአስመራው መንግስት በፍቅር የጀመሩት ጦርነት ለሀገሪቱ የኢኮኖሚ ድቀት፣ ለዜጎች ደግሞ ሞትና ስደት ሆነ። በፖለቲከኞችና በምሁራኖች በኩል ከኤርትራ ጋር ስላለው ውል የሌለሽ ጋብቻ ቢነገርም አድማጭ ጠፋ። ከዛም አልፎ እንደ ኃጢአት ተቆጠረና ብዙዎችን ለእስር፣ ለእንግልት፣ ለስደት ዳረገ። ዛሬ ግን ያነ ተቀይሮ ስለ ኤርትራ መልካም ማውረት እንደ ኩነኔ ተቆጠረ። የሰሜኑ ጦርነት መጨረሻውም ድርድር ሆነ። የኢሳያስ መንግስትም አኮረፈ። ጦርነት ሲጀምር ያማከረኝ ለድርድር ሲቀርብ ለምን አላማከረኝም ተባለ። እዚህ ላይ ነው ኩርፊያው የጀመረው። የአስመራው መንግስት ኩርፊያውን በሚዲያ ሲገልጽ፣ የአዲስ አበባው መንግስት ግን አፈረ መሰል ዝምታን መረጠ። በኤርትራና በኢትዮጵያ መንግስት በኩል ያለው የጦርነት ዝግጅት ለማን ይቀል ሊሆን የሚለውን ለማየት ወደድን። ጦርነቱ እንደ 91 እና እንደ 92ቱ አይደለም። የአሁኑ ጦርነት በጥፋት ቴክኖሎጂዎች የታገዘ ነው። የኢትዮጵያ መንግስት ከ20 በላይ ድሮኖች ሲኖሩት፣ የኤርትራ መንግስት ደግሞ ያኔ ፍቅር እያሉ ለፍቅራቸው መገለጫ ከ4 ኪሎ መንግስት ከሩሲያ ተገዝቶ በስጦታ የተሰጡ ድሮኖችም አሉተኝ። በአጠቃላይ ከግማሽ በላይ የሚሆኑ የኤርትራ መንግስት ከባድ መሳሪያዎችና መካናይዝዶች የኢትዮጵያ ሀብት ናቸው። ከአዘርባይጃን ተገዝተው በውሃ ግፊት የኢሳያስ ስርዓት የሆኑት መሳሪያዎች የቅርብ ጊዜ ትዝታ እንዳሉ ነው። በሰሜኑ ጦርነት መገባደጃ ወቅት ድርሻዬም ብሎ የኢሳያስ መንግስት የኢትዮጵያ ከባድ መሳሪያዎችን ወደ አስመራ ይዞ መግባቱ የሚዘነጋም አይደለም። በዛ ጦርነት ብዙ መድፍና ታንኮችን፣ መኪናዎችን፣ ፒካፖችን፣ ኦራሎችን የሻቢያ መንግስት ይዞ የሄደ ሲሆን በአሁኑ ጦርነት ደግሞ እኒህ መሳሪያዎች የሻቢያ መንግስት የጦርነት ድምቀት ሆነዋል። የዛሬው የኢትዮጵያ ጦርነት እንደ 91ዱ ለኢትዮጵያ መንግስት አይቀልም። ምክንያቱም ህዝቡ በዘር ተከፋፍሏል። በኑሮ ውድነት መንግስቱን ጠልቷል፣ ተሳቋል። ሌላው ደግሞ ጠበንጃ ነካሽ ሆኖ የራሱን መንግስት እየተዋጋ ኑሮውን ጫካ ካደረገ ሰነባበተ። የጦርነቱ ድምቀት የሆነው ፖለቲከኛና ቀስቃሹ ዛሬ ላይ የለም፣ ወይም ታስሯል፣ አሊያም ካገዛዙ በደረሰበት በደል ተሰዷል። ዝምታን መርጦ በሩን ዘግቶም ተቀምጧል። ቀሪዎች ደግሞ ትላንት ከጠቅላዩ ትምህርት የወሰዱም ይመስላሉ። ከሻቢያ መንግስት ጋር ሆነው የብልጽግናን ውድቀት እያሴሩ ነው። የ91 ወጣት ዛሬ ላይ የለም፣ ግማሹ ፋኖ ሆኗል፣ አሊያም ትዲፍ ሆኗል። ይህ በራሱ የሀገራችን ኢትዮጵያን ጦርነት ለሽንፈትም እንዳይዳርጋት ሚል ስጋቻም ያስገባል። በሻቢያ መንግስትም እንደዚሁ ነው። የአሁኑ ጦርነት እንደ 91ዱም አይሆንለትም። ያኔ አዲስ አብዮት ነበር። ዛሬ ላይ የሻቢያው መንግስት አሮጌ አብዮት ሆኗል። አምባገነንም ተብሎ ተፈርጇል። ብዙ የኤርትራ ወጣቶችንም ለስደትና ለሞት ለእንግልትም ዳርጓቸዋል። ኢሳያስ በ40 ዓመት ጉዞው ዩኒቨርሲቲ ሳይሆን ጦር ሜዳ ያሰለጠናቸውን ትላንትና ኤርትራ እናታቸው አባታቸው ኢሳያስ እያለ ያሰለጠናቸው የኤርትራ ወጣቶች ዛሬ ላይ የሉም። የት ሂደውም ትሉነ ይሆናል። የትም አልሄዱም። በሰሜኑ ጦርነት የኤርትራ ተዋጊ ወታደሮችና የኢሳያስ አዋጊ መኮንኖች ተሰውተዋል። ይሄ በራሱ ለአሁኑ ጦርነት ሌላ ስጋት ነው። ለዚህም ነው እድሜያቸው እስከ 60 ዓመት የሚሆኑ የኤርትራ ተወላጆችም እንዲጠረነፉ ያደረጋቸው። በብልጽግናው መንግስት በኩል ቢሆንም በሰሜኑ ጦርነት በሀገር ደረጃ ሀብት የነበሩ ለብዙ ዓመታት ሰራዊቱ ነው ያገለገሉ ልምድ ያላቸው የሰራዊቱ አባላቶችና አዋጊ መኮንኖች ዛሬ ላይ የሉም። ዛሬ ላይ ያሉተኝ ፊልድ ማርሻሉ አሊያም ሌሎች ጀነራሎች ናቸው። እነዚህ ደግሞ ጦረኛ መኮንኖች አይደሉም። የቅንጦት ኑሮን ለምደዋል። የደረቅ ሬሽን ምግብንም ረስተዋል። ለስብሰባም ቢሆን ሲጋራና ውስኪ ካልጨበጡ ስብሰባ የማይገባቸው በስልክ የሚያዋጉ የተሽከርካሪ ወንበር ድምቀቶች የስልክ የጦር መኮንኖች እንጂ የጦር ሜዳ መኮንን መሆን አይችሉም። ምክንያቱም ከኃይለ ሥላሴ መጨረሻ ከደርግ ጀምሮ
መቶ አለቃ ሆነው ያገለገሉ እድሜያቸው ከ70ና ከ65 ዓመት በላይ የሆነ ለሄደው ለመጣው ለኢትዮጵያ መንግስት ሲያገለግሉ የቆዩና በማገልገልም የደከሙ ናቸው። ታዲያ የኢትዮጵያ መንግስት እኒህን የጦር መኮንኖች ይዞ ነው ቀጣይ ከኢትዮ ኤርትራ ጋር የሚያደርገውን ጦርነት በድሮን እየቃኘ ያለው። በዚህ ጦርነት ፋኖ እኔ ቀይ ባህር ሳይሆን 4 ኪሎ ነው እያለ ነው። የአገዛዙ ጀነራሎች ደግሞ በነ ጀነራል ብርሃኑ በቀለ በኩል ሉዓላዊነታችን የሚዳፈር ኃይል እንደማንታገስ ጠላቶቻችን ያውቃሉ ይሉናል። ጀነራሉ ይህንን የሚሉን ግን ግማሹን የመተማ መሬት ለዓመታት ለሱዳን ሰጥተው መቆየታቸውን ረስተው ነው። አሊያም የትግራይ መሬትን ደግሞ ለኤርትራ ሰጥተው ነው ስለ ሉዓላዊነት የሚያወሩት። ሁሉ ነገር ከዚህ ላይ ይቆየንና በኤርትራና በኢትዮጵያ መንግስት በኩል ያለው የጦርነት ዝግጅት ከቃላት ጦርነት አልፎ የመጀመሪያውን ምላጭ የሚስበው ባይታወቅም በሁለቱም መካከል ከመሃል ሀገር ያሉ የጦር መካናይዝዶችን ወደ ድንበር እያስጠጉ ነው። ጦርነት ቁርሱ የሆነው የኢሳያስ መንግስት በብልጽግናው መንግስት በኩል ምን መካናይዝድ አላቸው? ሁሉ ነገራቸው አሮጌ ነው በማለት የሚያጣጥላቸው የሻቢያው መንግስት ከአፋር እስከ ትግራይ ጫፍ ሁመራ ድረስ በኢሮፕና በማድሜ መካከል አስመራ የነበሩ መካናይዝዶችንና በክተት የተሰበሰበውን ኤርትራውያን ወደ ጦር ማሰልጠኛ የሀገሪቱን ቋሚ ወታደር ደግሞ ወደ ኢትዮጵያ ድንበር እያሰለፈ ነው። በጦርነት ዲፕሎማት ከግብፅና ከሳውዲ ያገኛቸውን ድሮኖች ከኢትዮጵያ መንግስት ደግሞ ለዋልከው ውለታ ተብሎ በስጦታ የተበረከተለትን ድሮን በኢትዮጵያ መሬት ትግራይ ክልል ኢሮፕ ሰማይ ስር ምልከታ አድርጎበታል። የአስመራው መንግስት ዩኒቨርሲቲ አይሰራም፣ ፋብሪካ አይተክልም እንጂ የድሮን መከላከያዎችን ግን በአስመራ ከተማ ተክሎ ማን ነው ወንዱ እያለ ነው። የኢትዮጵያ መንግስት በበኩሉ ደግሞ እንደ 2013ና እንደ 2014 በሰሜኑ ጦርነት እንደምታውቁኝ አይደለም፣ ዛሬ ተቀይር ያለው ክላሽና ስናይፐር መድፍም ገዝተን አይደለም አምርተን ነው ምንዋጋ ሲል ሰሞነኛ የሚዲያ ወሬው አድርጎታል። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። አሁን ዛሬ እንዳያችሁት ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። አገዛዙ ያለውን የጦርነት ዝግጅት ፕሮፓጋንዳ ከቀናት በፊት በዚህ መልኩ የገለጸ ሲሆን የሰሜን ምስራቅ እዝ መካናይዝድ ጦርና እግረኛ ወታደሮቹን በአፋር በኩል እያስጠጋ ሲሆን የድሮን ቅኝቱን ደግሞ ባሳለፍነው ሐሙስ በመቀሌ ከተማ አድርጓለኝ። ህወሓት በዚህ ጦርነት መሃል ዳኛ ለመሆን የፈለገም ይመስላል። አገዛዙ በመቀሌ ከተማ ሐሙስ የድሮን ቅኝት አድርጎ አርብ ደግሞ የትግራይ ኃይሎች በመቀሌ ከተማ ከተወጣጡ የህብረተሰብ ክፍሎች ጋር ስብሰባ ያደረጉ ሲሆን በዚህ ስብሰባም የክልሉ ሚዲያዎች በቅድሚያ እንዲገቡና ፎቶ እንዲያነሱ እየተደረገ ሲሆን ፕሮግራሙ ከመጀመሩ በፊት ግን ከስብሰባው አዳራሽ እንዲወጡ መደረጉ ደግሞ ሌላ ውዝግብን ፈጥሯል። የዚህን ጦርነት የመጨረሻ ፊሽካ ማን እንደሚነፋው ባይታወቅም በኤርትራም በኢትዮጵያ መንግስት በኩል በሁለቱ የጦርነት ናፋቂ መሪዎች በኩል ከመካናይዝድ ዝግጅት እስከ ድሮን ቅኝት አድርገዋል።